እናት የሆነ ራስ በራሳቸው ሆኖ ነው በአቤል ላይ በህይወቱ ላይ የሚጫወቱ ተነበረው። የአቤል ያጎቱ ሚስት ባል የአቤል ያክስቱ ልጅ ነው ይሄ ድርጅት የሚያንቀሳቅሱት። ይህን ያህል ህዝብ በሙሉ በዛ ድርጅት ውስጥ የሚሰራው የአቤል የገዛ ዘመዶቹ፣ የገዛ እናቱ፣ የገዛ አጎቱ፣ የገዛ ያክስቱ ልጅ ነው ይሄ ድርጅት በሙሉ የሚሰሩት። በአቤል ህይወት ላይ የሚጫወቱት የገዛ ዘመዶቹ ናቸው፣ ባዳ ሰው አይደለም። ለምን ባዳ ሰው ይሄን ያህል ሲሰራ ጊዜ ለምን እኛ እርድብን ብለናል? ለምን እናቱ የዚህ ድርጅት ኃላፊ ከሆነች፣ አጎቱ የድርጅቱ ባለቤት ከሆነ ለምን ሌላ ሰው ወንጀል ስለሰራ ለምን ቅራለ? ለምን ተከፋን? ምክንያቱም እነሱ ናቸው የሚያደርጉት። እሺ ሊያ በዚህ ይሄን ጉድ በሙሉ ሲሰራ ጊዜ የአቤል እናት እንዴት አታውቅም? እንዴት ነው ያላወቀችው? ሊያን አታውቃትም ነው? አበበ እዛ ማቆያ ክፍል አስገብቶ ሲያስቀምጡት የአቤል ያክስቱ ልጅ የአቤል ያጎቱ ሚስት ወንድም መቶ አይቶታል። እንዳለ የተያያዘ ነገር ነው። ስለዚህ በአቤል ላይ ይሄን ያህል ግፍ ለምን ነው የምሰራው እናቱ? ወይስ አታውቅም ነው? ወይስ በሷ ስም ነው ወንጀል የሚሰራው? አቤልስ ይሄን ያህል ያወቀ ነው ወይ ዝም ያለው? ምንድነው? ይሄ የሁላችንም ጥያቄ የሚሆን ነገር ነው። ለምን ሉል በዚህ ልክ እንዲጎዳ፣ በዚህ ልክ ራስ መስዋዕትነት እንዲከፍል፣ በዚህ ልክ ማለት ሉል ታውቁታላችሁ፣ በትንሽ ነገር ነው የሚናደደው። ያ ለምን? እውነት ስላለው፣ ለእውነት ስለሚሰራ። ስለዚህ ለምንድነው ይሄን በሙሉ የሚከሰተው? ምንድነው? ምን ጉድ የተሰማ ነው? በጣም አስነዋሪ የሆነ ድርጊት እኮ ነው የሚሰማው። አቶ መኮንን የሚባል የአቤል አጎት፣ ለዛውም አሉ የተባሉ ሴቶች፣ ልጃገረድ የሆኑ ሴቶች ገና ከክፍለ ሀገር መጥቶ ነው ለሱ የሚሸጥለት። በሴት ህይወት ላይ የሚጫወት ሰው ነው። በአንድ በኩል በትላልቅ ሰዎች፣ በአዛውንቶች፣ በእናቶች፣ በወጣቶች፣ በአንድ በኩል ደግሞ በሴቶች ህይወት የተጫወተ ነው። ምን አይነት ድርጅት ነው? ምን አይነት አስቀያሚ የሆነ ስራ ነው የሚሰሩት? በምን ሁኔታ በዚህ ልክ ሊሰራ ቻለ? አቤል እንዴት ይሄ ነገር አሳልፎ ለህግ ሊሰጥ አልቻለም? ወይስ እናቱ ተደብቃ ነው ይሄ ነገር መስራው? ምክንያቱም የአቤል ያክስቱ ልጅ ምን አለች? እናቱ አይደለችም ወይ? እንዴት ይሄ ነገር ላታክ ትችላለች? አቤል እሷ ምን እንደምሰራ፣ የት እንደምሰራ፣ ምን እንደሆነ፣ ስራዋ ምን እንደሆነ አቤል እንዴት አያውቅም? እናቱ አይደለችም ወይ አለ። እውነቷ ነው። እሷ እውነቷ ነው። ስለዚህ አቤል እንዴት እናቱ ምን እንደምሰራ አያውቅም? እሺ አቤል ላይ ይሄን ያህል የሞት ሰው ገለሃል ተብሎ እኮ ተከሶ ታስሮ ነበር። በዋስ መብት ነው የተወጣው ነገሩ ላጣራ ብሎ። ይሄ በሙሉ አጎቱ ያውቃል መቼም። ስለዚህ ለምንድን ነው ይሄን ነገር ያልተናገረው? ወይስ ግዴታ ሁሉም ሰው ምሳሌ አሁን የአቤል አጎት ሚስት የመኮንን ሚስት ሙታለች ተብሎ ነው የወንድሟ የተነገረው? ትሙት ትኑር መስዋዕትነት ትከፈል አልታወቀም። ምክንያቱም የ666 አምላኪዎች መጀመሪያ ግዴታ አንድ ሰው ነው መስዋዕትነት የሚከፍሉት። ስለዚህ አሁን የአቤልም እናት የመጀመሪያዋ ልጅዋ መስዋዕትነት ልትከፍል ነው ወይ? ይሄ ነገር አቤል ላይ የተደረገው አበበን ሊያው እንደወሰደች ነው የታወቀው። ስለዚህ ሊያን እያንዳንዱ ነገር ከአቤል እናት ጋር የሰራች የአቤል እናት ድርጅት ውስጥ የሰራች ነው አቤል ይሄን ወንጀል ውስጥ የከተተችው። እኔ ማለት ለማመን ነው የከበደኝ። የምር ለማመን ነው የከበደኝ። እንዳለ ዘመዶቹ ናቸው እዛ ውስጥ የሚሰሩት። ዋና ዶክሜንት የድርጅቱ ዋና ዶክሜንት ሉልጅ ላይ ገብተዋል። እሺ አሁን አቤል ይሄን ነገር ማለት እኔ አላውቅም። አይምሮን ማመን ይከብደዋል። አይምሮን ሲቀበላል ይሄ ነገር እኔ ሊገባኝ አልቻለም። በምንም ተአምር ሊገባኝ አልቻለም። ምን ማለት ይሆናል? ምን ለማለት ተፈልጎ ነው በአቤል ላይ የናል ወንጀል የሚሰራው? ለምን ሰው መስዋዕትነት ይከፈላል? ገና እነሱ ምን አሉ? አዎ ከክፍለ ሀገር ልጆች እናመጣና ይማራሉ፣ ስልጠና ይወስዳሉ። ምንድነው የውጤታቸው ዶክሜንት ይሰጣቸውና ማሽን ይገዛላቸውና 1 ለ5 1 ለ3 ሆኖ ወደ ሀገራቸው ተመልሰው ስራ ይሰራሉ። ወጣቶችን ስራ ፈት እንዳይሆኑ ለነሱም ስራ ከነሱ ጋር አብሮ እንዲሰሩ እዛ እንዲቀጥሩ በማሽኑ ላይ አብሮ እንዲሰሩ ነው የምናደርገው እንጂ እኛ ምንም አይነት ወንጀል የሰራነው ነገር የለም። እሺ ምንም አይነት ወንጀል ማሰሩ ከሆነ ለምን ራሄል ሞተች? ለምን ራሄል አቤል ቤት እንደተገደለች ወይስ አቤል እንደገደላት ለምን አደረጋችሁ ነው ለኔ ጥያቄ። ምክንያቱም እዛ ድርጅቱ ውስጥ እንደሚሰራ ምን እንደሚካሄድ እያንዳንዱ ተናግረዋል እኮ ሰዎች በሙሉ እያንዳንዱ መረጃና ማስረጃ የተናገሩ ነው። ይሄ እንደዚህ ተደርጓል፣ ይሄ እንደዚህ ተደርጎ ነበር፣ በዚህ ወጥቶ ነበር፣ በዚህ እያንዳንዱ የተናገሩ ነው። ስለዚህ ምንድነው አቤል እናት የምትሰራው?
ለምንድን ነው እዚህ ጋር ድርጅታችን ጥሩ ነው፣ ጥሩ ስራ የሰራ ነው፣ ወጣቶችን ያበረታታ ነው፣ ወጣቶችን ጥሩ ስራ እንዲሰሩ ያደረግ ነው፣ በየቦታው ማሽን ገዝተን የሰጠን ነው ለምን ትላላችሁ? ከሆነ የእውነት ድርጅት ከሆነ ለምን ይደበቃል? ለምንስ ሴት ይሸጥበታል? ሴት ልጅ ከክፍለ ሀገር መጥቶ ለምንድን ነው ለአቶ መኮንን የሚሸጥለት? ማን ነው አቶ መኮንን? አቶ መኮንን አንድ ሴት አይበቃውም? አንድ ሚስት አትበቃውም? እሱ ድርጅት ስላለው ውጭ ሀገር ሂዶ ስለመጣ ነው እንደ በሴት ህይወት ላይ የሚጫወተው። ምክንያቱም የእናንተ አምልኮትና የእናንተ ድርጅት ይሄ ምንም የሰውን ህይወት ማያሳዝናችሁ፣ ሰው በመሆኑ ማትረዱ፣ በቃ ያ ማለት ሰው በመሆኑ ብቻ ማታከብሩ፣ የሰው ህይወት ምንም ማይመስላችሁ ድርጅትና ማይመስላችሁ ሃይማኖት ይዛችሁ ነው የምትንቀሳቀሱት። ባይሆን ኖሮማ ይሄን ያህል እንኳን እናቶች እድሜያቸው አልፎ ተከብሮ በሚኖሩበት ሰዓት እናንተ እነሱ ያልሆነ ስራ እንዲሰሩ ያልሆነ አምልኮ እንዲሰሩ የሚያደርጉ ድርጅት እኮ ነው። እሺ ለምን ተብሎ በዚህ ልክን? ሁለተኛ ደግሞ ድርጅታችሁ የእውነተኛ ድርጅት ከሆነ የእውነት የሚሰራ ከሆነ ምንም አይነት ወንጀል ማይሰራ ከሆነ ለምን ይህን አቤል ላይ ወንጀል እንዲሰራ ተደረገ? ለምንስ አቤል ሰው ገለሃል ተብሎ ለምን ተጠየቀ? ለምን ተብሎ? አቤል ዘመዳችሁ አይደለም? አቤል የእህታችሁ ልጅ አይደለም? የአቤልስ እናት በዚህ ድርጅት ውስጥ ካለች ምንድነው በድርጅቱ የሚሰራ ብላ አታውቅም እንዴ? አቤል ሲታሰር ጊዜ እኮ ሉል ላይ ነው ያለቀሰችው። ሉልና አቤል ተጣልተው እኮ ለማስታረቅ መታለች አይደል? በመሀከላችሁ የገባው ሰው ጠላት ነው። ጠላታችሁ እኮ ማሸነፍ አለባችሁ። ጠላታችሁ ወደ ኋላ ማስቀረት ነው ያለባችሁ። ለጠላት ቦታ አትስጡ። እናንተ አንድ ላይ ተባበራችሁ ጠላታችሁ ማሳለፍ አለባችሁ። ሀታ ልጅሽ እንደዚህ ነገር ሰርተዋል እንደዚህ ነገር አድርገዋል ብሎ በዛ ሰዓት የአቤል ጠበቃ ሲነግራት ጊዜ በምንም ተአምል ልጄ እንደዚህ ነገር አያደርግም ነው ያለችው የነበረው። አሁን ይኸው ይህን ወንጀል ሰርተዋል። ቤቱ ውስጥ ወንጀል እንዲሰራ፣ ቤቱ ውስጥ አስክሬን እንዲገኝ፣ ቤቱ ውስጥ በየሳምንቱ የሚወጣው አስክሬን እንዲቀመጥ ያደረገች እኮ ሊያ እኮ ናት። ይሄ ድርጅት እኮ ነው በአቤል እናት ስም ድርጅት ያለ እኮ ነው። ስለዚህ ለምንድን ነው ሌላ ሰው የሚከሰሰው? ለምን የአቤል እናት ለምን አትጠየቅም? ምንድነው የምትሰራው? ምን አይነት ጨዋታ የተጫወቱበት ነው? በአቤል ህይወት ላይ ምን አይነት ቁማር ነው የሚጫወቱት? እኔ እኮ ልዑልና አቤል ነው ያሳዘኑኝ። ሌላው ማንም ያሳዘኝ ሰው የለም። አቤል መቼም አውቆ ይሄ ስራ አይሰራም። ምክንያቱም አቤል እንደምናውቀው የወንጀል ምርመራ ጋዜጠኛ ነው። ሁለተኛ ደግሞ ምንም አይነት ወንጀል ማይደግፍ ልጅ ነው። ወንጀል የሚሰሩ ሰዎችን በሙሉ ማይደግፍ ልጅ ነው መሆኑ ነው የምናውቀው እኛ። እና ለምን ይሄ ነገር ተከሰተ? በሱ ምክንያት ሉል 2 ጊዜ እኮ የሞት ግድያ እኮ ወጥቶበት ነበር በየቦታ እንዲጠብቁት። በማን በአቤል ኬዝ የመጣ እጁ ስላስገባ። ስለዚህ እናንተ አውቃችሁ የምትሰሩ ከሆነ ሌላ ሰው ለምን እዚህ ውስጥ ይገባል? ለምን ይታገታል? ሌላ ሰው ለምን ሌላ ሰው የሞት ፍርድ እንዲፈረድበት ይደረጋል? ሌላ ሰው ለምን በሄደበት ስራ ሲሰራ እንዳይሰራ ለምን ይደረጋል? በቃ አቤልም አውቆ ይሄ ስራ በተው ነው ያለበት። ምክንያቱም እናቱ የዚህ ድርጅት ኃላፊ ከሆነች እያንዳንዱ ነገር ታውቃለች ማለት ነው። እነሱ ስራቸው እየሰሩ እነዚህ ምስኪን የቤተሰባቸው የሚረዱ ልጆች ለምን ይጎዳሉ? ምክንያቱም እነሱ አውቆ ነው የሚሰሩት አይደል እንዴ? እኔ በጣም ነው የገረመኝ። በጣም ነው የሆነ ደንግጭ ያለው እኮ ጭራሽ ሙሉ የድርጅቱ ኃላፊዎች የድርጅቱ ባለቤት ምኑ የአቤል ዘመዶች ሆኖ ነው የተገኙት። እንዴት ሊሆን ቻለ? እሺ ይሄ ፋሚሊ በሙሉ እዛ ድርጅት ውስጥ ስራ የሰራ አቤል እንዴት ነው ማያውቀው ነው? ወይስ አቤል ከሌላ ቦታ መጥቶ እዛ ቤት ነው ያደገው? እኔ አልገባኝ። ምክንያቱም አንድ ፋሚሊ ምን እንደሚሰራ ስራው ምን እንደሆነ ድርጅቱ ምን እንደሚሰራ እናቴ በድርጅቷ ውስጥ ምን እንደሚሰራ ጠንቅቄ ያውቃለሁ። ምክንያቱም ሙሉ ፋሚሊ ነው እዛ ድርጅት ውስጥ የሚሰራው። ስለዚህ እንዴት አቤል ይሄን ነገር ላያውቅ ይችላል? እንዴት ላያውቅ ይችላል? ማለት ፋሚሊዎቹ ምን እንደሚሰሩ አያውቅም ነው? ለማንኛውም ሉል ለራስህን ጠብቅ። እኔ ምንም አይደለም። ሉል ራስህን ጠብቅ። ምክንያቱም የሚጠብቀው ፈጣሪ ነው።
ግን ይሄ ነገር በሙሉ እኔ የተቀናበረ ነው የሚመስለኝ። ማለት ለማመን በጣም የከበደኝ ነው። አቤል ማመን ከብዶኛል። እኔ አቤል መጠርጥሪው አይደለም፣ ግን ሙሉ ፋሚሊውን እዚህ ድርጅት ውስጥ የሰራ አቤል እንዴት አያውቅም ነው? በምን ሁኔታ ነው የማያውቀው? እናቱ ሴ ድርጅት ውስጥ ሰራ እንዴት አያውቅም? ድርጅትሽ ምንድን ነው? መቼም ወረቀት ይዛ ትመጣለች፣ የሆነ ነገር ይኖራል። አቤል እንዴት አያውቅም? እንዴት? ይሄ ሁላችንም ጥያቄ ሊሆን ይችላል። እናቱ እኮ ናት እናቱ። ስለዚህ ሉልም የሉል ቡድኖችን በዚህ ጉዳይ ላይ በጣም ራሳችሁ መጠበቅ አለባችሁ። ፈጣሪ ይጠብቃችሁ ነው የሚለው። በጣም አሳዛኝና አስደንጋጭ የሆነ መረጃ ነው የሚወጣው። ብቻ ፈጣሪ ከጎናችሁ ይሁን። በርቱልን። ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ታሸንፋላችሁ እንጂ መቼም አትሸነፉም። እናንተ ጀግኖች ናችሁ። የእውነት የምትቆሙ ሰዎች ስለሆናችሁ ጉዞ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ፈጣሪ ከጎናችሁ ይሁን። እናንተ ጀግኖች ናችሁ። ጀግነታችሁ ወደፊት እንጂ ወደ ኋላ የሚባል ነገር የለም። በድጋሚ በርቱልን። ስለዚህ አቤል ምን ጊዜም አንተ ወንጀል እንደማሰራ ለእውነት እንደምትቆም እናውቃለን። እነሱ ተጨማልቀው አንተ የምትጨማለቅ አይደለም። የአክስትህ ልጅ ሆነች አጎትም ሆነ የአጎትህ ሚስትም ወንድም ሚስትም ሆነ የሆነ አንተን ለመጣል ነው የሚሞክሩት። አንተ ለመጣለው ከስርስር የሚሉት ስለበለጥካቸው ይሆናል። ስለዚህ ያ ስለሆነ ሁሌ አሸናፊ መሆን ነው እንጂ ተሸናፊ መሆን የለብህም። ሁለተኛ ደግሞ የሰው ልጅ በእንደዚህ አይነት በከባድ ኬስ ሲገባ ተሸንፎ ወደፊት መምጣት ነው እንጂ ወደ ኋላ የሚባል ነገር የለም። ለእነሱ ቦታ እንዳሰጥ። አንተ ህዝብ ያውቃል፣ የህዝብ ልጅ ነህ። ሁሌ ትክክል ነገር እንደምሳሌ የሰውን እንባ እንደምታብስ ሁላችንም እናውቃለን። ግን እነዚህ ዛሬ ለምን ጥሩ ቦታ ደረሰ፣ ለምን ሰው ይወደዋል፣ ለምን ጥሩ ነገር ለምን ይሰራ፣ ጥሩ ነገር ሲሰራ ጊዜ መቼም የሰው ልጅ አይወድም። ይሄ የታወቀ ነው። ያ ነገር ነው አንተ ለመጣል ነው የተነሱት እንጂ መቼም ቢሆን እኔ አላቅም። እውነት እናት በዚህ ጉዳይ ላይ ያለች ማለት ከባድ ነው። ስለዚህ ለማንኛውም አቤላችን ጠንከር ብለህ ቆፍተን ብለህ ከእናት ጋር ቁጭ ብለህ አውርተህ ተመካክራችሁ ነገሩ መፍታት ነው ያለብህ እንጂ ራስን መጉዳት የለብህም። ያክስት ልጅ ተብየዋ በቃ ወንጀሉ ላይ ዝፍቅ ስላለች ጭራሽ አቤላ ነው ይምጣ ምንም አያመጣም። ግን በሰራሹ ልክ ትቀጫለሽ። አቤል ምንም አያመጣም፣ ግን ህግ ምን እንደሚያመጣ ታይዋለሽ። ትቀጫለሽ እንጂ መቼም እንደዚህ ወንጀል እንደሰራሽ እንደማትሆን እርግጠኛ ሆኚ።